توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد يقول المؤلف هو أبو بكر عبد الله بن سليمان السجستاني رحمه الله وبالقدر المقدور أيقن فإنه دعامة عقد الدين والدين أفيح ولا تنكرا جهلا نكيرا ومنكرا ولا الحوض والميزان إنك تنصح وقل يخرج الله العظيم بفضله من النار أجسادا من الفحم تطرح على النهر في الفردوس تحيا بمائه كحب حميل السيل إذ جاء يطفح. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. قال الإمام أبو بكر بن أبي داود السجستاني رحمه الله وبالقدر المقدور أيقن فيتوسنوا يا الله الساني بقدرم ارقطن ياهن فإنه قدر سو دعامة عقد الدين يا دين امنت مسارتنا والدين أفيح دين دمو كزيم يسفانو هي عنده ركن نونجي هي بتاعد اللم دين ميبالو ያለ ነው። ይሄ በይት እንግዲህ ከአርካን الإيمان ስድስተኛውን ሩክን ነው እያረጋገጠ ያለው። ስድስት አርካኖች በጅብሪል ሐዲስ ተብሎ በሚታወቀው ابن عمر عن أبيه باوراው ሐዲስ ላይ በሙስሊም በተዘገበው የመጣ ነው። أن تؤمن بالله وملائكته وكتبه ورسله واليوم الآخر والقدر በአላህ በመልእክተኞች በመላእክቱ በመጽሐፍቶቹ በመልእክተኞቹ በመጨረሻው ቀንና በቀደር ማመን ነው ኢማን የሚባለው ይልና ቀደርን ለሁለት ይከፍለዋል። ኸይሪሂ ወሸሪሂ ክፉም ደጉም በአላህ ውሳኔ ነው የሚከሰተው ማለት ነው። ይህን ሐዲስ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገሩ መነሻ አለው። በሰሒህ ሙስሊም እንደመጣው ሁለት ሰዎች አብዱላህ ብን ዑመር ዘንድ መጡና ኢነ ቂበለና ቀውመን የተቀፈሩነ العلم ويقرؤون القرآن ዒልምን ጎረጉራለን ብለው የሚሉ ቁርአንም የሚቀሩ ويقولون إن الأمر أنف ولا قدر ነገሩ ሁሉ በገጠመኝ የሚከሰት እንጂ አሁን የሚፈጠር እንጂ ያለፈ ውሳኔ የለም ይላሉ። ምን ትለናለህ ብለው ኢብኑ ዑመርን ፈትዋ ሲጠይቋቸው መልስ ከመስጠታቸው በፊት ምን አሉ? إذا لقيت أولئك فأخبرهم أني بريء منهم وأنهم براء مني እነዚህን ሰዎች ካገኘህ እኔ ከነሱ ነፃ ነኝ እነሱም ከኔ የጠሩ ናቸው። ሁለት መንገድ ላይ ነው ያለነው አንገናኝም እንደማለት ነው። እስላም አይደሉም እነዚህ። والذي يحلف به عبد الله بن عمر لو أن لأحدهم مثل أحد ذهبا فأنفقه ما قبل منه عبد الله بن عمر በሚምልበት ጌታ በአላህ እምላለሁኝ አንዳቸው ኡሁድን የሚያህል ተራራ ወርቅ ቢኖረውና በአላህ መንገድ ቢለግሰው አላህ አይቀበለውም። ምክንያቱም አላህ ኢማን የሌለውን ሰው አይቀበልም። እውነታቸውን ነው። ومن يكفر بالإيمان فقد حبط عمله ነው። አላህ አይቀበለውም حتى يؤمن بالقدر فإني سمعت أبي يقول ብለው እንግዲህ ሐዲሱን ቀጠሉ ማለት ነው። ባቴ እንዲህ ብለዋል ብለው ሐዲሱን አወሩ። ሐዲሱ ጅብሪል መሽሁር ማለት ነው። በቀደር ማመን ከእስልምና አርካኖች አንዱ ነው። ከኢማን አርካኖች وأصل من أصول الدين
እሱ ከፈረሰ ዲኑም አብሮ ፈርሳል። አንድ ሰው ዲን የለውም ማለት ነው። ምክንያቱም ስድስቱ የኢማን መሰረቶች ከመካከላቸው አንዱ ከተቀነሰ ሌላውም አብሮ ይጠፋል። ለዚህ ነው አብዱላህ ብን አባስ ምን ይላሉ? አልቀደሩ ኒዛሙ ተውሂድ ፈመን ወሐደ አላህ ወከዘበ ቢልቀደር ፈቀድ ነቀደ ተክዚቡሁ ተውሂደሁ። ቀደር የሚባለው የተውሂድ መሰከኪያ ነው፣ ማቀናጃ ነው። ተውሂዱ ሰውየው ቀደርን ካስተባበለ ይሄንን ማስተባበሉ ተውሂዱን ያፈርሰዋል። ከአላህ በስተቀር የሚገዛ የለም ቢልም እንኳ አላህ ነገሮችን ሁሉ አስቀድሞ ወስኖ ነው ዛሬ የሚከሰቱት ለኛ እንጂ ለአላህ በኩል በዶሮ ያውቃቸዋል ብሎ ካላመነ ፈርሶበታል እያሉ ነው። ቀደር ከሌለ ተውሂድ የለም ነው። ይሄ አሳርና አሐዲስ ሳይሆን በቁርአን ላይ ራሱ ንሱስ ከሲራ ብዙ አያዎች ስለ ቀደር ተናግረዋል። ኢና ኩለ ሸይእን ኸለቅናሁ ቢቀደር፣ እኛ ሁሉንም ነገር በውሳኔ ፈጥረነዋል። ወካነ አምሩላሂ ቀደረን መቅዱራ፣ የአላህ ውሳኔ ተወሰነ ያለፈ ነገር ነው። ወቃለ ተዓላ ወማ ተሻኡነ ኢላ አንየሻእ አላህ፣ አላህ ካልሻ በስተቀር እናንተ አትሹም። የሰው መሻት እንኳን ከአላህ መሻት በኋላ ነው። እንደምንሻም አላህ ሽቶታል ማለት ነው። ይሄ ነው ረቡል ዓለሚን በዚህ መልኩ አለዚ ኸለቀ ፈሰዋ ወለዚ ቀደረ ፈሀዳ፣ ነገሮችን ሁሉ የመጠነና የመራ ጌታ በማለት ነው ራሱን የገለጸው። በዚህ ዙሪያ የመጡ አያዎች በጣም ብዙ ናቸው። የትኛውም ክስተት፣ የትኛውም እንቅስቃሴ፣ የትኛውም የእንቅስቃሴ ተቃራኒ ሐረካና ሰከና የምንለው ንግግርም ዝምታም አላህ ስብሓነሁ ወተዓላ መጀመሪያ የወሰነው ነው። ያንዳንዳችን የምናወጣት ቃል ለኛ አሁን እየተናገርናት ነው እንጂ በሱ በኩል ወትሮውንም የታወቀችና የተወሰነች ናት ማለት ነው። جاء في خلق أفعال العباد عن عبد الله بن عباس كل شيء بقدر حتى وضع يدك على خدك، ሁሉም ነገር በአላህ ውሳኔ ነው፣ እጅህን ጉንጭህ ላይ ማሳረፍህ እንኳን ሳይቀር በማለት ገልጸዋል። وما تسقط من ورقة من ورقة شجر إلا بقدر، የአንድ ዛፍ ቅጠል ጠብ አትልም በቀደር ቢሆን እንጂ። في صحيح مسلم كعبد الله بن عمرو بن العاص بمتى حديث حتى العجز والكيس ይላል። ስለዚህ ያለ ቀደር የሚከሰት ነገር የለም። ሁሉን ነገር አላህ Subhanahu Wa Ta'ala ወስኖ አሳልፎታል። ለውሐል መሕፉዝ ላይ ተከትቧል ነው። ቀደርን ቀለል አድርጎ ለማስረዳት ያህል አራት ደረጃዎች እንዳሉት ይናገራሉ ዑለማዎች። አንደኛው አላህ በአዘል ማወቁ ነው። አዘል ማለት መነሻው ይሄ ነው ተብሎ የማይታወቅ ነው። ይሄ ቃል ሙተከሊሞች የፈጠሩት ቃል ነው። ለም የዘል ከሚለው ቃል ላይ ወደዚህ ጅምላ መነሰብ ሲፈልጉ የዘልይ አሉና እንደገና ደግሞ ያኢቱን ወደ ሐምዝ ቀይሯትና አዘልይ ያሉ። ከዛ ያው ከሊመቱ አዘል ከሉገት አልዓረብ የተወሰደች ይመስለናል። አሁን መነሻው ግን ከነህት ነው የመጣው። ለማንኛውም አላህ Subhanahu Wa Ta'ala በጥንት በዚህ ጊዜ የተጀመረ በማይባል ጊዜ ነገሮችን አውቋቸዋል። አሐጠ ቢኩል ሸይء ዒልማ፣ ከጊዜ በኋላ የሚከሰትለትና የሚታደስ እውቀት የለውም። የሱ እውቀት ፍጡራን ቢሆኑ በየጊዜው እየተማሩ ይሄዳሉ። አላህ ግን እውቀቱ በዚህ ቀን ጀመረ ሳይባል የተሟላ እውቀት ነው ያለው። ይሄ አንዱ የቀደር አካል ነው። يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها هو الرحيم الغفور. اللهم ما يوقعو كتوم يلم إنها إن تكن مثقال حبة من خردل የአንዲት ጎመን ዘር ወይንም ሰናፍጭ ቅንጣት فتكون في صخرة ቋጥኝ ውስጥ ብትኖር أو في السماوات أو في الأرض በሰማያት በምድር ብትኖር يأتي بها الله إن الله لطيف خبير። ስለዚህ አንደኛው ደረጃ ይሄ እውቀቱ ነው። ሁለተኛው የቀደር ደረጃ ደግሞ መጻፉ ነው። ያንም ያውቀውን ጽፎታል። መቼ ነው የጻፈው? ለውሐል መሕፉዝን ከፈጠረ በኋላ የተጠበቀ ሰሌዳ ማንም የማይዳስሰው አለ።
وكل شيء فعلوه في الزبر ይላል ሁሉም የሰሩት ነገር በመዝገቦች ላይ የሰፈረ ነው وكل صغير وكبير مستطر ትንሹም ትልቁም የተሰመረበት ነው የተጻፈ ነው ألم تعلم أن الله يعلم ما في السماء والأرض إن ذلك في كتاب الله በሰማይ በምድር ያለን እንደሚያውቅ አታውቅም እንዴ ይሄ እኮ በጽሁፍ ሰፍሯል إن ذلك على الله يسير ሁሉ ነገር እንደተጻፈ አትበል ይሄ ለአላህ ቀላል ነው ይላል ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب በጽሁፍ ያለ ነው ይሄ እንግዲህ በቁርአን ነገሮች ሁሉ መጻፋቸውን የሚናገሩ ብዙ አያዎች አሉ እና ምን ያህልን ከተከስነ በሐዲስ ደግሞ روى الإمام أحمد في مسنده والترمذي وصححه الألباني عن عبد الله بن عمرو بن العاص رضي الله تعالى عنهما قال رسول الله صلى الله عليه وسلم كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة وعرشه على الماء هي مسلم يزقبوت حديث عفوا يا عبد الله بن عمرو حديث يا مسلم زقبانه الله የፍጥረታትን ውሳኔ ሰማያትና ምድርን ከመፍጠሩ በ50,000 ዓመት ቀድሞ ጽፎታል ይላል ጽሁፉ ነው እንግዲህ 50,000 ቀደመው እንጂ ዒልሙ ከዛ በፊትም አለ ምክንያቱም ጽሁፉ መክሉቅ ጋር ስለሚገናኝ ነው ሰሌዳው ከተፈጠረ በኋላ እንዲጻፍ አላህ አዘዘ ማለት ነው ቀጥሎ እንግዲህ ዑባዳ ብን ሳሚት باستلالفوتنا أحمدنا الترمذي بزقبوت أن رسول الله صلى الله عليه وسلم قال إن أول ما خلق الله القلم الله مجمر يفتروا بإرنو قال له اكتب እንደዚህ አይነት ሪዋያ አለ ወይንም ኢነ ሳትኖር أول ما خلق الله القلم قال له اكتب መጀመሪያ አላህ ብዕርን እንደጻፈ እንደፈጠረ ጻፈ አለው فجرى بما هو كائن إلى يوم القيامة እስከ ቂያማ ድረስ የሚሆነውን ነገር ጻፈ ሄደ እየጻፈ ማለት ነው ይሄ ሌላኛው ነው ቀጥሎ ደግሞ መሻቱ ነው አን ነገር እንዲሆን وأن الله وأن ما شاء الله كان وما لم يشأ لم يكن الله يشاء ይሆናል ያልሻው ደግሞ ፈጽሞ አይሆንም وما تشاءون إلا أن يشاء الله የኛ መሻት እንኳን አላህ ከሻው በኋላ የሚከሰት ነገር ነው ማለት ነው ለዚህ ብሎ አላህ ያልቀደረው ነገር እንደማይሆን እርግጠኛ ስንሆን እፎይታ ይሰጣል ቀደር እኮ የራሃ የረፍት ምንጭ ነው በቀደር ማመን በቃ ምንም መጣ ነገር የለም አላህ ይሻው እሱን ደግሞ መምለጥ አይቻልም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ህዝቦች አንተን በአንድ ነገር ሊጠቅሙህ ቢያስቡ አላህ በጻፈልህ እንጂ አይጠቅሙ ታመምክ ሁሉም እንድትሽር ፈለገ ገንዘብ ሁሉ ተዘጋጅቷል ሐኪም ሁሉ ቀርቧል እንድትሞት ከፈለገ አላህ ሊያድንም ይችላል ንጉሶች في غرفة العناية المركزة ሚሉት አላለም ይሄ ጽኑ መቆያ ውስጥ ቁጭ ብለው ይሄ ሩሃቸው እንዳትወጣ በጣም አዋቂ የሚባሉ ባለሙያዎች መከራ ያዩ ሩሃ ትመዘዛለች ሐኪሙም ሩህ ይመዘዛል ማንንም ማዳን አይችልም አላህ ሊጠቅምህ በፈለገው ነገር ብቻ ولو اجتمعوا على أن يضروك بشيء لم يضروك إلا بشيء كتبه الله عليك ሊጎዱህ ቢያስቡ ዓለም ቢያድም አንድ ሰው ሳይቀር አላህ ከሌለበት ካልፈቀደ መጉዳት አይችልም ይሄ ነው እንግዲህ ቀደር ማለት ይሄ ደግሞ ሐቂቀተን ለአንድ ሙእሚን በጣም ረፍት የሚሰጥ ነገር ነው ምንም በቃ የፈለገ ቢጮህ ከላይ ያለው አላህ ነው ይላል ከዚያ ቀጥሎ ያለው የቀደር መርተባ الإيمان بالإيجاد والخلق መፍጠርና ማስገኘቱን ማመን ነው ነገሮችን ሁሉ የሚያስገኘው አላህ ነው ምክንያቱም ጌታው አላህ ነው والله خلقكم وما تعملون አላህ እናንተን ፈጥሯል የምትሰሩትንም ፈጥሯል ነው ከዚህ ውጪ እንግዲህ ቀደር ላይ ሁለት ቡድኖች ሁለት ተቃራኒ ረድፍ ላይ ቆመው እናያለን አንደኛው ጀብሪያ ማለት ሰው ምንም አማራጭ የለውም ሁሉም ነገር በቀደር ነው ስለዚህ ከዛ ቀጥሎ መጠየቅም የለበትም ዲናም ቢሰራ ኸምርም ቢጠጣ እሱ ምን አጠፋ አላህ ቀድሮበት ነው አይነት ነገር የሚያስቡ አሉ
ምንድነው ማለት ከሪሸት المعلقة في مهب الريح በንፋስ መንገድ ላይ እንደተንጠለጠለች ላባ አይነ من الريح تميلها تميل ንፋስ ወደ ወሰደበት የሚሄድ ነው። ይሄ ደግሞ ሰውን ስብዕናውን መከልከል ነው የሚሆነው። አላህ Subhanahu Wa Ta'ala ቀደሩ ከሁሉም በላይ ቢሆንም የሰጠው ደግሞ የሆነች ሚሳሐ አለችው። በዛችም ነው ሂሳብ የሚደረገው። በዛች በተሰጠችው ልክ መርጦ ወስኖ አቅዶ ስለሚሰራ ለምን ይሄን መረጥክ ከሚል ሂሳብ ይመጣል ማለት ነው። በዚህ ተቃራኒ ደግሞ ቀደር ብሎ ነገር የለም። መግቢያው ላይ እንደተጠቀስኩት የምን ቀደር ነው ደግሞ እኛ አላህ ሊያውቀው ይችላል ግን የምንፈጥረው እኛ ነን ይላሉ። ይሄ ሙዕተዚላዎች የሚያምኑት ነው። العبد يخلق أفعال نفسه الاختيارية ባሪያ የራሱን ስራዎች በምርጫው የሚሰራቸውን ወስኖ ነው። ከምርጫው ውጭ ያለ ነገር እንዳለ ማመናቸው ነው اختيارية የሚሉት። በምርጫው የሰራው ይሄ የመጁሳ አስተሳሰብ ርዝራዥ ነው። መጁሳዎቹ ሁለት ፈጣሪ ያለ እዚህ ዓለም ላይ ይላሉ። ምንድነው? አንደኛው ብርሃንን ኢላሁ ኑር ይባላል። ጥሩ ጥሩን ይፈጥራል። ኢላሁል ኸይር ኢላሁል ኑር ይሉታል። ጥሩ ጥሩን የሚፈጥረው እሱ ነው። ሪዝቅ የሚሰጠው፣ ሀብት የሚሰጠው፣ ጤና የሚሰጠው። ሌላው ደግሞ የጨለማ አምላክ ይባላል። እሱ ደግሞ ክፉ ነገር እንጂ አይፈጥርም ብለው ያስባሉ። ግድያው፣ ፍጅቱ፣ ጦርነቱ፣ በሽታው እሱ በኩል የመጣ ነው። እንደውም ከዛ የከፋ ነው በደንብ ስናስተውለው። ምክንያቱም እነሱ ሁለት ኻሊቅ ነው ያፈጠሩት። ይሄ ግን ኩለማ ውጅደ መኽሉቁን ውጅደ ኻሊቅ አንድ ፍጡር በተገኘ ቁጥር ፈጣሪም ይገኛል ማለት ነው። ምክንያቱም ስለሚፈልቅ ማለት ነው። አሊሃ ሙተዓድደ ላ ሐስረ ለሃ የሆነ ተእዊል ባይኖር ኖሮ ያከፍራቸዋል ማለት ነው ይሄ አስተሳሰብ። እና ሁለቱም አላ ጠረፈይ ነቂድ ያሉት ጠማሞች ናቸው። ለዚህ ነው አብዱላህ ብን ዑመር አኽቢርሁም አኒ በሪኡ ሚንሁም ወአነሁም ቡረአኡ ሚኒ ወለው አነ አሐደሁም أنفق مثل أحد ذهبا لم ينفعه أو كما قال رضي الله تعالى عنه. በዚህ ሰዎች እኔ ከነሱ ነፃ ነኝ፣ መንገዳችን የተለያየ ነው፣ እነሱም ከኔ የራቁ ናቸው ያሉት ለዚህ ነው። አላህ ከጥመት ይጠብቀን። ይሄ የዛሬው ደርሳችን እዚህ ላይ ይቋጫል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.